Akkuma na dura kana godhe tokkicha na tajaajilu kana ida Koy disa. Koy disa. Gadota ya disa. ለእናቴ አንድ ነኝ፣ ለቤተሰቤ አንድ እኔ ብቻ ነኝ፣ ወንድም እህት የለኝም፣ እባካችሁ አትረዱኝ እያለ አረዱት። እያለቀሰ በፈጠራችሁ ለእናቴ ብዬ ነው የወጣሁት፣ ቤተሰቤ በጣም ችግረኛ ናቸው፣ ለእናቴ ብዬ ነው የወጣሁት፣ አንድ እኔ ብቻ ነኝ፣ ማንም የላትም፣ አትረዱኝ እያለ እየለመናቸው ጭንቅላቱ ላይ ቆመው አረዱት። ዋነኛው ነፍሰ ገዳይ እንዲሁም በላይፍ ሲያስተላልፉ ነበር ከተባሉት ዋነኛው ግለሰብ በሳውዲ ፖሊስ ቁጥጥር ስር እንደዋለ እየተነገረ ይገኛል ማለት ነው። ይህ ቪዲዮ ለመዝናኛ አይደለም። ዛሬ የምናነሳው ጉዳይ ልብን የሚሰብር እያንዳንዱን ኢትዮጵያዊ ሊያሳስብ የሚገባ እጅግ ከባድ ጉዳይ ነው። በሩቅ አገር ለመኖርና ለቤተሰቡ ለመስራት የሄደ አንድ ኢትዮጵያዊ እናቴ አንድ ነኝ አትግደሉኝ እያለ ህይወቱን ለማዳን ይማጸን ነበር የሚለው አሳዛኝ መረጃ ለህዝብ ተሰራጭቷል። አትግደሉኝ ለእናቴ አንድ ነኝ አላቸው። ገዳዮች ሊያዝኑለትም ሊራሩለትም አልቻሉ። ጨከኑበት፣ በገጀራ ቆራርጠው ጣሉት። እርስ በርስ ከመጨካከን በላይ ምን የሚያሳዝን ነገር አለ? በሳውዲ አረቢያ ድንበር አካባቢ በሚሰደዱ ንጹሃን ወጣቶች ላይ በገዛ ወገኖቻቸው የሚፈጸመው ኢሰብአዊ ድርጊት፣ እንግልትና ህይወት መቀጨት እጅግ ልብን የሚሰብር አንጀት የሚያሳርር አሳዛኝ ክስተት ነው። እዚህ ላይ ግን አንድ ትልቅ ጥያቄ አለ። አንድ ሰው እንዲህ ያለ ህይወት እንዲያጣ ምን አደረሰ? ከጀርባው ማን ነበር? እውነተኛው ምክንያትስ ምንድን ነው? ዛሬ በዚህ ቪዲዮ የምንመክረው ሰዎችን ለመክሰስ ወይም ጥላቻን ለመዝራት አይደለም። የተሰራጩት ማን እንደሆነ ወንጀሉ በትክክል እንዴት እንደተፈጸመና ተጠርጣሪዎቹ ማን እንደሆኑ በህጋዊ ምርመራ እስኪረጋገጥ ድረስ ጥንቃቄ ማድረግ ይገባታል። በዚህ ጉዳይ ላይ ዋናው ጥያቄ የሚሆነው ከተጠርጣሪዎቹ መካከል አንዱ በሳውዲ አረቢያ ፖሊስ ተይዟል። ምርመራው የት ደረጃ ላይ ነው እና በወንጀሉ ውስጥ የተሳተፉ ሌሎች ሰዎች ካሉ እነሱስ ምን የተደረገባቸው ነው? እነዚህ ጥያቄዎች በስሜት ሳይሆን በማስረጃ መመለስ ያለባቸው ናቸው። እንዲሁም በሶሻል ሚዲያ ከሚሰራጩ መረጃ መካከል ተጠርጣሪዎቹ ከአንድ ኢትዮጵያ ሀገር የመጡ እንደሆነ ነው እየተነገረ የሚገኝ። የወንጀል ተጠርጣሪ ከየት ክልል እንደመጣ፣ ሃይማኖቱ ምን እንደሆነ ወይም የትኛው ማህበረሰብ አባል እንደሆነ ወንጀሉን በራሱ አያረጋግጥም። ግለሰቦች ለሚፈጽሙት ወንጀል በግል ተጠያቂ መሆን አለባቸው። የተጎዳው ሰው ማንም ይሁን ከየትም አካባቢ ይምጣ፣ የትኛውም ሃይማኖት የሚከተል ህይወቱ ዋጋ አለው። እናቱ ልጇን እንደ ማንኛውም እናት ወደ ቤት እንደሚመለስ ጠብቃ ሊሆን ይችላል። በሩቅ አገር ሰርቶ ቤተሰቡን ለመርዳት የሄደ ኢትዮጵያዊ በዚህ መልኩ ህይወቱን ካጣ ይህ የአንድ ቤተሰብ ሀዘን ብቻ አይደለም፣ ሁላችንንም የሚያሳስብ ጉዳይ ነው። ስለዚህ በሙሉ መከናወን አለበት። እኛም እንደ ማህበረሰብ የምንጠይቀው ፍትህ እንጂ በቀል አይደለም። የምንፈልገው እውነት እንጂ የተሳሳተ ወሬ አይደለም።
አንድ ሰው በግፍ ከተገደለ የተጎጂው ቤተሰብ ፍትህ ያስፈልገዋል። ግን ፍትህ ማለት ንጹሐንን መወንጀል አይደለም። አንድ ማህበረሰብ በአጠቃላይ መክሰስም አይደለም። ይህንን ጉዳይ ስንከታተል ስሜታችንን ብቻ ሳይሆን ማስረጃችንን እናክብር። የተረጋገጠውን እንናገር፣ ያልተረጋገጠውን እንደ ወሬ በመጨረሻ ለተጎጂ ቤተሰቦች መጽናናትን፣ ለተጎጂው ሰላምን እንመኝ። እውነቱ ሙሉ በሙሉ ይውጣ። ወንጀለኞችም በሕግ ፊት ይጠየቁ። ይህንን ጉዳይ በቀላሉ ማለፍ የለብን። አንድ ኢትዮጵያዊ በውጭ ሀገር ሕይወቱን ካጣ ዝምታችን ለተጎጂው ሁለተኛ ግፍ እንዳይሆን መጠንቀቅ አለብን። የምንጠይቀው በቀል አይደለም፣ የምንጠይቀው ፍትህ ነው። የምንጠይቀው ጥላቻ አይደለም፣ የምንጠይቀው እውነት ነው። ማንም ሰው በሌላ ሰው ላይ የሚፈጽም የሚለው ሁሉ በህጋዊ ምርመራ መልስ ማግኘት አለበት። የተጎጂው ቤተሰብ መልስ ይፈልጋል። ለመስራትና ለቤተሰባችን ለመደገፍ ከሀገራችን የምንርቅ ሰዎች ነን። ስለዚህ አንድ ዜጋ በሩቅ ሀገር ሲጎዳ የእኛም የሁላችንም ልብ ይነካል። ነገር ግን ቁጣችንን ወደ ጥላቻ አንቀይረው። የተፈጸመው ወንጀል በጥብቅ እንቃወም፣ ተጠያቂዎችንም በህግ እንዲጠየቁ እንጠይቅ። ነገር ግን የአንድን ሰው ወንጀል በማንሳት ሌላ ንጹሐንን ማጥቃት ፍትህ አይደለም። ዛሬ የምንጠይቀው ቀላል ነው። እውነት ይነገር፣ ምርመራው ይጠናቀቅ፣ ተጠያቂው በህግ ይቅረብ፣ ተጠያቂዎቹ በህግ ፊት ይቅረቡ፣ የተጎጂው ቤተሰብ ፍትህ ያግኝ፣ የኢትዮጵያውያን ዜጎች ደህንነት ይጠበቅ። ይህ የአንድ ቤተሰብ ጉዳይ ብቻ አይደለም። የዜጋ ደህንነት፣ የህግ የበላይነትና የሰው ልጅ ክብር ጉዳይ ነው። በቀል አንፈልግም፣ ፍትህ እንፈልጋለን። ጥላቻ አንዘራም፣ እውነትን እንጠይቃለን።